በ17 ዓመቷ ራሷን ችላ የምትኖር ሴት አልሂድ ከሰው ቤት አልመጽ 17 ዓመትሽ ነው እናቱ። ከዛ ደግሞ ራስሽን ችለሽ ነው የምትኖሪው። እኔ ይሄው በ33 ዓመቴ ከሰው አልጠብቅ ተው ልጄ ከቤት ለቀህ ውጣ እየተባልኩኝ እምቢ የብዬ እኮ ነው ያለሁት። እናቴ ጋውኑን አለበሳት። ሁላችንም ለመመረቅ ሲያበቃን ጋውናችንን ለእናታችን ነው ማልበስ ያለብን። ለመሰላችሁ ከኛ እኩል እሷ ናት የተመረቀችው። በእኛ ምክንያት ስንት መከራ አይታለች እናት። ሰላም ምርጥ ያስደናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። በሙሉ ፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ሶወንየርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ የማስታወስ አቅማችሁ እንዲጨምር፣ ኮግኒቲቭ አቢሊቲያችሁ ወይም ደግሞ የማመዛዘን አቅማችሁ እንዲጨምር እንዲሁም ደግሞ እጅግ በጣም ብዙ ጥቅም ያለውን አንድ ሰፕሊመንት ላስተዋውቅ። ሽሮ አትብሉ ሁላችሁ መውሰድ ያለባችሁ ማለት ነው። ኦሜጋ 3 ፋቲ አሲድ ነው እንዴ? ኦሜጋ 3 ያው ጥሩ ነው። መውሰድ እጅግ በጣም ብዙ ጥቅሞች አሉት። የማስታወስ ችሎታን መጨመር፣ የልብ ጤንነትን ማስተካከል፣ የፊት ጥራት ወይም ደግሞ እንደዚህ ብጉር የመሳሰሉ ነገሮችን መቀነስ፣ እንደኔ ጉማሬ ላለመምሰል የተያዙ ፔሸንቶችን ሪከቨሪያቸው ወይም ደግሞ የማገገም አቅማቸው እንዲጨምር ያደርጋል። እንዲሁም ደግሞ ሙድን ማስተካከል፣ ሌላ ደግሞ የአጥንት ጥንካሬን መጨመር። እነዚህ በጣም ከሚጠቅሙት ነገሮች መካከል ነው ኦሜጋ 3 ፋቲ አሲድን መውሰድ። አጥብቄ ከምነግራችሁ ነገር መካከል ኦሜጋ 3 ፋቲ አሲድን መውሰድ እጅግ በጣም ብዙ ጥቅም አለው። የት ነው ያለው? ስለዚህ መውሰዳችሁ እጅግ ለጤናችሁ ይረዳችኋል። ዶክተር ሶፎንያስ ኤርሚያስ የት ነው? ሶፊዬ የት ነው ኦሜጋ 3 ያለው? ስጡኝ እስቲ ቢያንስ። ይኸውልህ ሽሮ በመብላት የመጣብኝን የማስታወስ መዳከም በኦሜጋ 3 እንዳሻሽለው ሶፊዬ እስቲ የአንድ ዓመት ኦሜጋ 3 ወይ አትለኝም? አንድ ነገር ግን እርግጠኛ መሆን የምችለው የዘጠናዎቹ የተወለድን ሰዎች ማለት ነው የሙከራ ትውልዶች እንደነበረን አይም ፎር ሹር። ቴክኖሎጂ ተሞክሮብናል፣ የልጅ አስተዳደግ ተሞክሮብናል፣ የህፃናት መዝሙሩ ተሞክሮ ያልተሞከረብን ነገር የለም። እኔ አሁን ልጅ እያለሁ የመጀመሪያ ልብ ስብራቴ የተፈጠረው በዛ በበጋ በሚለው መዝሙር ነው። እሱ መዝሙር ኬጂ ሆኜ እየተዘፈነ ሁሌ ነው ልብ የሚከፋው። አሁን ለምን ይሞታል? የሚከፋው ገባኝ። የሆነ ጨለማ ነገር አለው። በዛ በበጋ እጮኛ ጠፍቶ ፍለጋ እኔ ኬጂ ሆኜ የሆነ እጮኛ ነው። ከዛ መሸበትና ሰው ቤት ገባ። እሺ ሰው ቤት አስጠጉት። ከዛ ልጅቷን አያት ተከናንባ ያስጠጉትን ሰዎች ቤት ልጅ ተከናንባ አያት። ወደዳት። ይዟት ጠፋ በሌሊቱ። ሰው ቤት አሳርፈውት እንግዳ በላ ጠጣ ብለው ይዟት ጠፋ በሌሊቱ። ከዛ በኋላ ሲሄዱ አባይ ደረሱ። ከሞላ አባይ ደግሞ በበጋ ለምደው የሚሞላው ነው። ከዛ ለመሻገር ሲሞክሩ ሰምጣ ቀረች። የሱ ፍቅር አሰመጠ ሰው ልጅ። ታይታኒክ የኔ ፍቅር አረሳሽም እስከ መቀብር ምናምን ነገር እያለ አለቀሰ። አብሬ እያለቀስኩኝ ለኬጂ መዘመር ለህፃን ልጅ ወይ ቶርመንት ይሄ በቃ ቴረብል አቲሚቴ የሎሚ ሽታ። ያ ሰውዬ ምን አለሽ ማታ? ምንም አላለኝ። ትዳሩን ፈቶ ልውሰድሽ አለኝ። አይወስድሽም ትዳሩን ፈቶ ምን ልልሻል? ጋሻ ጦር ይዞ ነው ምናምን ነገር። ከዛ በኋላ ከቤቴ ላይ ቁራ ሰፍሮ የለችም ብሎ ሄዶ በሩ ምናምን ይላል። ከዛ ምንድነው እኔን ያብረኛ ክንፈኝ ምናምን ብቻ እያለ ሄድና ግጥሙ ግን ምንድነው? ከዛ አህያ ሞቶ ጅብ ሲያለቅስ ሃው ጅብ ያለቅሳል። አህያ ሞቶ እራቱ ቀርቦለት ነው ይበላል እንጂ ለምን ያለቅሳል? እባብ አንገቱን ሲነቀስ እሺ ምናምን ኢትስ ኦኬ ይሁን ይነቀስ፣ እሺ ችግር የለውም። ሙሉ አንገት የሆነ ፍጡር እሺ ይነቀስ፣ እሱ ችግር የለውም። ከዛ ቁልጫ ቆማ ስቀድስ ዘፈኖች ምንድን ነበር? 10 አረንጓዴ ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር እንዴ ግድግዳ ላይ ሆኑ። ከዛ ድንገት አንዱ ወድቆ ቢሰበር 8 ይቀራል። ድንገት አንዱ ወድቆ ቢሰበር 7 ይቀራል። ድንገት እያለ ይሄ ሰውዬ ብርጭቆ የሚፈጨው እናቱ አጠገቡ የለችም እንዴ? ማዘር ዝም ትላለች እንዴ? ድንገት ወይኔ አንተ በጣም ዲሉዥናል አረጋች ነው ተብሎ ነው እሱ። ከዛ ደግሞ ሌላው ትንሽ ደህና የሚለው አሻንጉሊቴ እወድሻለሁ ልክ እንደ እናቴ። አሻንጉሊቴን እንደ እናቴ ገጠመ ተብሎ በቃ ወይኔ አንቺ በጣም ትቻያለሽ። ምንድን ነው የሚሉት? ደስተኛ የሆነ ያጨብጨብ ቸብቸብ። አሁንማ እንደዛ ነው። እኛን ግን ቀዩ አፍ በመስኮት የገባች ኦኬ ቻው
አሁን እኮ ነው በቃ ፎከስ አድርጌ ፕሮሰስ እያደረግኩት ያለሁት። ግን none of it makes sense ነው የምልህ። ህልም ላይ ልታየው የምትችለው ነገር ነው። አሁን እንዴት ነው አህያ ሞቶ ጅብ የሚያለቅሰው? በህልምህ ካልሆነ ሪል ያልሆነ ነገር ነው። በቃ በጣም ዲሉዥናል ሰው ነው የገጠመው ነው የምልህ። በዚህ ሐሳብ 90ዎቹ ተስማማላችሁ አይደለ? ላይክ አድርጉ ይሄን ቪዲዮ። ምን ነው አጫኩልሽ ጠራሽኝ? ችግር አለ? አርፍደክ ነው የመጣኸው። ታይም የለንም። የምነግርህ ሁለት ነገር አለ። አንዱ ደስ የሚል ነው፣ አንዱ ደግሞ የሚያሳዝን። ከየትኛው ከምን ልጀምርልክ? ከፈለግሽው ጀምሪ። እሺ፣ ልንጋባ እንደነበር አውቃለሁ፣ ግን መለየት አለብን። የተሻለ ሰው አግኝቻለሁ። እስኪ እሺ፣ የሚያሳዝን ያልሽኝ ንገሪኝ። ይሄ እኮ የሚያስደስት ማለት ከዚህ በላይ የሚያሳዝን ነገር አለ? ሴት ልጅ ከሆነሽ አንድ ቀን አመቻችተሽ ጥለሽኝ እንደምትሄጂ አውቃለሁ። በጣም ታሳዝናለህ። እሺ፣ ንቀት ከበዛበት ፍቅር ክብር ያለው ብቸኝነት ይሻላል። በነገርሽ ላይ ከአንቺ ጋር ህይወት ይቀጥላል፣ ያለ አንቺ ይቀጥላል። ለምን? ዋው! እሺ what is the position? አሁን የተቀመጥክበት ምናምን እንዴት ብለህ ነው ካሜራውን እያየ ያለው? አይቷል እንዲህ ብሎ ነው እያየ ያለው ካሜራውን። በጣም ግን ደስ የሚል መልስ ነው የመለሰላት አይደለም? የሚያስደስትና የሚያሳዝን ምናምን ብለው መለያየቱን እንደሚያሳዝን ነግረው፣ እሺ የሚያሳዝነውን ንገሪኝ። ለሱ ደስታው ነው ገባሽ? ሰርግ ከቁርስ ጭምር ካልሆነ ምኑን ሰርግ ሆነ? ምን ልታረጊ ነው? ምን እያረግሽ ነው? ወይኔ ወይኔ ወይኔ! ከትፋ ሰራችሁ ለቁርሷ። ወይኔ የጠሯት ሰዎች ይሄን ቪዲዮ ሲያዩ ነው የሚሉት በቃ መረቅ የበዛበት ጥብስ። አቤት 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 አቤት! ማንም ሳያይሽ አሁን ተደብቀሽ እቺ ንፍት በቃ። ኧረ አንተ መሬት ላይ ነው የምበላው። ላለመንቀሳቀስ እኮ ነው። እዛው ቡናው ፈልቶ እዛው ፉት ልትለው እኮ ነው። አንቺ ትችያለሽ። ሌላ ጊዜ ሰርግ ቤት ስትሄዱ ከዚህ ትምህርት ውሰዱ። እሺ ያረዳ ልጆች። አሁን ወንዶች እንዴት ነው ቀይ ሴቶች ውስጥ ቦርሳ ስለሚይዙ ነው እኛ በኪሳችን ልንከተው ነው። ኤቭሪ መምህር እንዴት የሁሉም መልስ ተመሳሳይ ሆነ? የሁሉም ፈተና ጥያቄ ተመሳሳይ ስለሆነ ንገርልኝ እስቲ ምን ይሁንላችሁ? ጥያቄ አይደል የተጠየቀው? ሁላችንም አንድ አይነት ጥያቄ ነው የተጠየቅነው። ስለዚህ አንድ አይነት መልስ ነው መሆን ያለበት። ለምን ገረመ? መፈተናችን ሳያንስ እሺ ብለን ስለተፈተነ እንዴት ተመሳሳይ እንዴ? ተመሳሳይ አይደል ጥያቄው? ምን አገባ? ምንድን የጠበቀው? ሲጀመር የፈተና ዓላማ እኛን መጣል ነው እንጂ እኛን ማስተማር አይደለም። ለመነቋቆር እንዲያመች ነው። ውጤቱ ዝቅተኛ የሆነ ተማሪ ይዘህ እኮ ይሄ ታውላሽቶባል አስተካክል ብለህ አታውቅም። እከሌ ዜሮ አምጥቷል። እሺ እንዴት የተሳሳታችሁት ቦታ አንድ አይነት ሆነ? አንድ አይነት አረዳድ ስላለን ይሆናል። አንድ አይነት አረዳድ ነው። ምን ተኮራርጃችሁ ነው ብለህ እየገመትከን ነው? አንድ አይነት ተወት ስላለን ይሄንን አሊዞው ልቃቀው። ፈጣውን ፈተና እንደዚህ እንደሚሆን ቃል ገባላለሁ። እንግዲህ የተማሪዎች ማህበር በመደጋገፍ በመረዳዳት ነው የሚቀጥለው። ተደጋገፉ ጎበዞች። ያደርጋችሁም እንደምታኮሩ ተስፋ አለ። መሪያቸው ደግሞ አንቺ ነሽ መሆን ያለብሽ። ግራ የሚገባኝ እኮ እከሌ ዜሮ አምጥቷል ብሎ ጮክ ብሎ በማውራት ውስጥ የሚያገኘው ምን አይነት ሳቲስፋክሽን ነው? የፕሪቪሌጅ ነው አሉ አንዳንድ አስተማሪዎች። አንተ ጥር ከየት እንደመጡ ራሱ አታውቅም። አንተ እንዴት እንደዚህ ታደርጋለህ? አንተ የተማሪ ሞራል ላይ እንዴት እንደዚህ ትረማመዳለህ? ለመሰላችሁ እኔ አሁን ብዙ አስተማሪ ነበር በቃ ዜሮ አምጥቷል ብሎ እንዲያ በቃ ከ30 ተማሪ ፊት ያወራል በቃ የኔን ውርደት። ምንድነው ከዛ ውስጥ ሳቲስፋክሽናችሁ ምንድነው ነው? እኔ እኮ አሁን ትራማታይዝድ ነው የሚያደርገኝ ሁሉ ጊዜ ሳስበው እንደዚህ አይነት አስተማሪዎች። ዝም ብዬ በወንዙ ቀጣ ቤት እስከ የት ትደርሳለህ? አሁን ከዚህ እስከ ፍንጌው ትሄዳለህ። ከፍንጌው ኢጃንክ፣ ከኢጃንክ መላካል፣ ከመላካል እስከ ኢጂፕት ድረስ ትሄድና ከኢጂፕት አድርገህ ወደ ሞሮኮ ዩሮፕ። ሄሎ አጎቴ ስፔን ገባሁ። ስፔን? አዎ ስፔን። ከኢጂፕት ሞሮኮ እጭኑ ተረጋጋ። ቢያንስ ጀልባ አትይዝም በእናትህ? ሊዋኝ ልብሱ ነው ልቆ። አንተ ጎረምሳችሁ ማታ ምን እንዳለ ላሰማችሁ። እኔ ቃላቶችን ከየት እንደሚያመጣችሁ አላውቅም። አይካንት እኔ ሙትትን ያልኩት በሳቅ ስሙትማ። ስማ ባባዬ ስማኝ። ማታ ሚኪ ምንድን ነው ያልከው? የሸገሩ ቀበጥ። ምንድን ነው ያልከው? የሸገሩ ቀበጥ። ምን አልከኝ? እኔ
ሰዋቅ ምጥል ከየት ነው የምታመጣቸው እነዚህ ቃላቶች? ቆይ የምትውለው ከኔ ጋር ሚኪኗ የሸገሩ ቀበጥ ሚኪዬ የሸገሩ ቀበጥ ሰዋቅ ምጥል ይታይስ ምንድናት? ሲስቱካ ከሚኪ ጋር የሚውለው ስልሽ አንቺ በሌለሽ ሰዓት እሱ ነው እንደዚህ የሚያስተምረው። አሁን ደግሞ እስቲ የሰምዋ ልጅ ስም አውጡልኝ እዚህ ጋር ቆንጆ ስም። በቃ ሰምዋ ቅምጥላት ልጁ ምንድነው ነው ስሙ? ወይኔ ጠፍጡ ሚያነኝ ዛሬ መሰራላችሁ ገንፎ ነው። ማን ወለደ? ትላረጋለው ማን ወለደ? ሚያዬ ዲሊሽስ ወተት የገባበት ገንፎ ምን አይነት አሰራር ነው ሚያዬ? ጨው ላረጋለው። ለምንድን ነው ወተቱን ላረግሽው? ለምንድን ነው ያላረግሽው? እናቀላቅለዋለን። ወተት በገንፎ ነው ቀምሼ ማለት አቀላቅለዋለሁ፣ ላበስለዋለሁ። ድስቴ ውስጥ አድርጋለሁ፣ ላገንፈዋለሁ። እንዳይጓግላችሁ ቶሎ እናገንፈዋለን። ላገነፈዋለሁ። ልትገነፋ ነው። አገንፊው የታባቱ በጣም ጠንካራ ልጅ ያስፈልጋል። እንዳንቺ አይነታ ገነፋልሽ ጎበዝ። በወተት እንዴት ገንፎ እንደሰራሽ፣ እንዴት እንደሚጣፍጥ ገንፎ፣ እንዴት ቆንጆ ገንፎ እንደሰራው እዩት። በጣም ነው የሚያምረው። እንዳንቺ ቆንጆ ቁርስ ስርላችሁ። ትንሽ ቅቤ ላረጋለሁ። ሀብታም ናችሁ ነች። ገንፎ ይላረጋለሁ። ሀብታም ናችሁ። እንደዚህ ቅርጽ እናስይዛለን። እንደዚህ ጎበዝ። አነቃንቂ ጎበዝ። አሁን ቅቤና በርበሬ ይላረጋለሁ። አረ ቅቤው እንዴት ነው? ሰለሞት ነው እናት ሚጥሚጣ አርጉ ፈነንጋችሁ። አሁን ቅቤን በጣም ነው የምትወጂው። እንደዚህ እርጎ አስተካክያለሁ። አይ ሙያ ለሚያምር ይሁት አሁን ይቀማል። አረ ሚያዬ በኢኤምኤስ ላኪልኝ፣ በኢኤምኤስ ላኪልኝ እስቲ። እኔ ደግሞ ድርቆሽ ምን አለ ላክልሽ ከኢትዮጵያ። ሙያሽ በጣም ነው የሚጣፍጠው። እቤታችሁ ስሩት። ብትፈልጉት ምግብ በምን ኢኮኖሚ ኮሜንት ላይ ጻፉኝ። ኮፒሼ ላይ ካርጉ ከፈለጋችሁ ፎሎ አርጉ። ባይ ባይ ሚያዬ ግን ተፈለጋችሁ ቤታችሁ ስሩት ያልሽውን ነገር አሁን እኮ አንቺ የተጠቀምሽው ለዚህ ምግብ ብቻ የተጠቀምሽው ቂቤ እኛ ቤት ለአመት ነው የሚበጀተው። ገባሽ? እርጎስ ቢሆን ከየት ይመጣል? እዛ አንቺ የምትኖሪበት ግቢ ውስጥ ዝም ብሎ ደበቅ ያለ ዝም ብሎ ላም አለ ነው። እርጎውንም ወተቱንም ቂቤውንም የምታወጡበት ላም ካላችሁ አይነገሩን። በቃ እዚህ ጋር ግን ኢኮኖሚው ገባሽ? ዘ ኢኮኖሚ ኢዝ ኖት ኢኮኖሚንግ። እቺ አረ ችግር የለውም የምትባል ቃል ለምዶብኝ ነው እንጂ በጣም ችግር አለው። ችግርማ አለ። ዘመድ ቤት ሄጄ ቡና ሳልጠጣ ነው የሚመጣው። በማን ምክንያት? በችግር የለውም ቃል። አረ ችግር የለም። ዲሽ ሰርቼ ገንዘብ ሳልቀበል ነው የሚመጣው። በማን ምክንያት? በችግር የለም። በችግር የለውም ምክንያት ስንት ነገር ነው ያጣው። ችግር አለው። አረ ችግር የለውም። ይሉኝታችሁን ወደ ጎን በሉና ችግር አለው በሏቸው። በቃ እንድትሽኮረመሙ እኮ ኤክስፔክት ስለሚያደርጉ እኮ አይ የምፈልጉትን ንግር በቃ ምን ይመጣል? የማታውቀው ሰፈር ቤት ስትከራይ አሻንት ያራዳድ ትንግቴሪ በስታይል በቃ እቺ ዘፈን ሁሌ አነጃቢዎች እንደናችሁ ሰላም ናችሁ? ፈርቻቸው እኮ ነው። ኧረ በለው እንደዚህ ሰላምታ መርካቶ ሰፈር ችናችናት እነሱን ለመመሳሰል ነው እንዲህ ብብትሽን አበጥረሽ እያነጀብሽ ያለሽው። በያ ለሊት 6 ሰዓት የኔ ቤት ጉድ። እኔም አልተኛም። ነው እንደዚህ ቁልጭ ያረጋችሁ ተኙ። አንተኛ ለብሮ ማተኙት ለምን? ምን አይደለ? ለሊት አንተኛላችሁ። ሰው መተኛ ሰዓት ሲደርስ ደግሞ ቁልጭ ትላላችሁ። ቡና ጠጣችሁ? ወይ ደስ ሲሉ አይደል? ይሄን ድምጽ ቀን አታውጪውም ነበር? ልትጮጂኝ እንደፈልጊያለሽ ወይ? አረ መርቁልኝ። አረ የሰምዋን ልጆች መርቁልኝ። እድግ በሉልኝ። ምን አለበት እስዊት የሆኑ ልጆች። እኔ ራሴ እንደዚህ መውለድ ነው የምፈልገው። በቃ እንዲህ መንታውን 6 ወልደ ምን ትፈልጋለህ? በቃ ክብብ አድርገው ትተኛለህ። የተባረካችሁ
እንቅልፉ ቢቀርስ ለሊት እንደዚህ ቢበጠብጡኝ ነው እኔ የምፈልገው። ደስ ነው የሚለኝ። ሆነ መርቁልኝ፣ እድግ በሉ የሰብዋ ልጆች። መውለድሽ አይቀርም። አንቺ ምን ላትሞልሽ አይቀርም። እባክሽ ተኝ። ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝም። የምታፈቅራት ልጅ ናት። አንቺን አገኝ ብዬ እኔ ራሴ አስታርቀኝ ሊለው ነው። መተላለፍ አይከብድም? ይከብዳል፣ ግን ምን ማድረግ ይቻላል? ግን አንተ ከስታለች አይደል? እኔ ምልሽ ገርጥቷል፣ አሞታል እንዴ? አረ እንደውም አምሮባታል። አራታችሁ ገርጥታችኋል። እኔ ልንገራችሁ ያለኔ ተመችቶታል አይደል? እኔ እሱን ነው የምፈልገው። ካይንድ በቃ ስታየው ግን ምን ተሰማሽ? ከሱራ ጋር አስታርቂ። እኔ መላማ የተደገመ ስክሪፕት በቃ አንድ አይነት። የምርሽ ነው? ምን? አይ በቃ ተይው። አይ ግን በቃ ተው። በቃ ምን አስታርቋቸው እንዲህ ተዋደው እኮ ግራ የሚገባኝ። እስቲ እኔ ኦፈር ላቅርብ። የቲክቶክ ስክሪፕት የምትጽፉ ሰዎች የእውነት ነው የምላችሁ፣ እኔ መሀል ላይ እንደ ብሮከር ልሁንና ለእኔ ስክሪፕታችሁን አቀብሉኝ። እነዚህ ድራማ የሚሰሩ ሰዎች በጣም የደራሲ ችግር አለባቸው። በቃ አንድ አይነት ስክሪፕት ማለት ነው 4 ሰው ቪዲዮ ሰርቶበት አይቻለሁኝ እኔ። ይሄ ደግሞ የደራሲ ጥረት ነው እንዴ? ኢትዮጵያ ስንት ምጡቅ ሰዎች ያሉባት ናቸው። ድርሰቱን ለእኔ አቅርቡልኝ። እኔ ዝም ብዬ ገዢዎቹን ቲክቶከሮች ያፈላልጋለሁ። በቃ መሀል ላይ ዝም ብዬ 30% ወይ 30% ነው ብዙ ነው። መሀል ላይ 2% ለኔ ካቀበላችሁኝ ኮሚሽን በቃ እኔ አሪፍ ነው የሚሆነው። በቃ ደራሲ ከፊልም ሰሪ ጋር ማገናኘት ማለት ነው መሀል ላይ እኔ ስራ። እንግዲህ ፌመስ ሆነና በጣም ብዙ ሰዎች በመልኩ የሚወዱት የሚያፈቅሩትን በላቸውን አግኝቻለሁ። በላቸው እኔ እንደናንተ መፈመስ ፈልጋለሁና ይሄ ቪዲዮ ስንት ላይ ከገባ ስልክ አይፎን 17 ፕሮ ማክስ ትገዛልኛለህ? እሱ ራሱ የለውም በየ ስንት ላይክ ካገኘ ምናምን ያልከኝ? ስንት ላይክ ካገኘ አይፎን ትገዛልኝ? በሌ ራሱ የለውም እያልኩ ቪዲዮ በሲሱ 100,000 ላይክ ካገኘ 100 ብር ሰጣለሁ። በቃ ይሄ ችግር ነው። አይታይ ችግር ቪዲዮ ቫይራል አይወጣ ችግር የለም። ላይኩም አያረጉ ችግር ይሄ 100 ብር ሂድ በቃ ያልኮ ለመደወል አይሆንም። በቃ እና ብዙም ላይክ ባይወጣም ችግር የለም። እኔ ለማበረታቻ ነው የሚሰጠው። እሺ ትችያለሽ። ግን እኮ ምን ቀርጸው በኔ ስልክ እኮ ችግር የለም። ቀልድ ነው። በቃ ራሳችሁ ችላችሁ አፈምሱም። ባሌ እኮ ድንጋይ ሁሉ ተሸክሟል እኮ አንተ ለመፈመስ ድንጋይ ተሸክሟል ነው የምልህ። እዚህ ጋር የፈጠነ መታችሁ ስልክም ተሰጣችሁ ላይክም ተደርጋችሁ ለመፈመስ። እንደውም ከኔ ጋር የሚመሳሰል መልስ ነው የመለሰላችሁ በላቸው። መቼ ነው ግን እኔንስ መታችሁ እንደዚህ ይሄ ቪዲዮ ምናምን ብላችሁ የቲክቶከሩ ክብር የምትሰጡኝ? ግን እኔ እንደዚህ እየሰራሁ ብር ላክልኝ የምትሉኝ ዝምድናውን ለማፍረስ ፈልጋችሁ ነው? ይፍረስ። እናንተ የቷችሁትን ዝምድና ማለት ፈልጋችሁ እሱ እዛ በበረሃ ፀሐይ ጥብስ እያደረገው ግመልና በግ እየጠበቀ ያመጣውን ብር ቀለል አድርጋችሁ ላኩ። በግድ ዝምድናው ይፍረስ እኮ ነው። ለሱ በቃ ዝምድናውን አልፈልገውም እንዳላችሁት ነው የሚቆጥረው ነው የምልህ። አታስቸግሩ ሰው። እስቲ በእንዳ የምትጠይቁትን ሰው ራሱ ቢያንስ ወቁ። ንቃቴልና አዲስ አበባ የመጣው ነኝ። እየመጣሽለን ነው ይኸው በየ እንችላለን። አድርሱለት ለንቃቴልና ይፍጠን። ልኬና ታያለህ። ነገሮች ተፋፈሙ አለው ማለት እዚህ ጋር እስከ ጥግን የተፋፋሙት መሀል ላይ እኔ በቃ እፍ እያልኩት ነው። ሰሉ እፍ መባል አለበት። ሁላችሁም በላይክ በኮሜንት አንቧችሩልኝ ይሄን ነገር። አሁን እኔ ንቃተ ህሊናንም ገዜንም በጣም ሁለቱ ማከብራቸው ሰዎች ናቸው። ታይታቸውን ደግሞ ፊት ለፊት ቁጭ ብዬ ማያውስ ነገር ደስ ሲል ማንም ካጠገቤ በሌለ ሰዓት ከጎኔ ስለነበርክ በጣም አመሰግናለሁ። ማን ነው? ሲደክመኝ ስለምታበረታታኝ አመሰግናለሁ። ሁሉም ሰው ሲርቀኝ አንተ አብረይ ስለነበርክ በጣም አመሰግናለሁ። የኔ ውድ ስልክ እድሜ ይርዘም፣ ባትሪ አይለቅ። በጣም አመሰግናለሁ። አረ ልጅኔ አንተ ወዳ ፍቅር ይቀር። እውነቴን ነው። ቶሎ ቶሎ የሚያልቀው ባትሪ እድሜ ረጅም ይሁን፣ አትለቅ፣ ሰው አታክስር። እኔ እኮ በዚህ ነገር ደግሞ ሁለቴ ሲሸውደኝ ወድሃለሁ የኔ ውድ ስልክ ማይ ላቭ ዩ። አቅፈህ ምናምን ፍቅርህን ገለጽለታ። ደግሞ እኮ ደህና ነገር መጠበቅ። አይ በርሄ ኧረ ተው ቪዲዮ ስራልን ተው። በሰላም ቪዲዮ ስራልን ተው። ናፍቀህናል። ከእናት ብዙ ስድብ ብዙ እርግማን የአባት አንዲት የምትለው ቃል እግር ትሰብራለች። ትክክል። እድል ያሳጣል። ፋክት። እድለ ቢስ ነው የሚያደርጋችሁ። ምክንያቱም
እናት ባየችው ነገር ሁሉ የምትሳደበው አያሳድግህ። በዚህም ባረባው ማፈር ብላ ባረባውም እንደው አንተ ልጅ አንተ እንዲህ ብሎም በዚህ ጫማ አንስቶ በምንም አባትህ ግን ቢመታችሁ ይሻላል። እውነቴን ነው። አባት ካላችሁ በጣም በውስጡ የምትለው ቃል በጣም ብዙ ሸህም ብዙ አሰልችታ ነገር ይዛለች። እውነቴን ነው። እናት አባት ቶሎ አይናገርም። አባት በጣም ተሸክሞ ነው። መምታትም ከመታችሁ ይምታችሁ። መምታት በጣም ቀላል ነው። ልጅ ነው ተደብድበ ማደግ አይበላችሁ። እውነቴን ነው። የሚሉት መናገር ሲያቀታቸው ስልችት ሲላቸው ነው። ፋክት። እውነቴን ነው። እድሜ ዘመናችሁ ነው የሚበላሸው። አባት እንዳይላችሁ አባታችሁን አስደስቱት። የእውነት ዋሰሩ አታሰሩ ዋኖሩ አታናኑሩ ዝም ብላችሁ በዘፈቀደ ሆናችሁ ነው የምትኖሩት። አባትህ አይርገምህ። የእውነት አባትህ ሲመርቅህም እንደዛው ነው። በቃ ላይፍህ የሚያልፍልህ እና አባታችሁ እስኪናገራችሁ ድረስ አትጠብቁ። አባታችሁ ለማስደሰት ጣሩ። እሺ ክብር እናትም አባትም ሆኖ ላሳደጉን እናቶች በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አድርገሽ በእንቅልባ ጠዋት ማታ ሆዴ ሲባባ በጣም ድንቅ የሆነ ዘፈን እየዘፈንክላችሁ ያለው በየር ዋጋ ከፍለሻል ማለኔ ተካሻል አንቺን ከማን አወዳድሬ ላብልጥ እንጂ አፍቅሬ አክብሬ እያለቀስሽ ነው ተሰማሽ? ተሰምቶሽ ነው እናት ፍቅርን ሸማ ላስተያይሽ ደግሞ ከነማ አንቺዬ ከማን አብረሽ እየዘፈንሽ ነው። ሻለሜ ህመምሽ ነው ህመሜ ሰላሜ ነሽ ሰምቷት ነው በቃ። ኧረ ሁሉም አለቀሱ። እውነት ኧረ እማማ አለቀሱ። ለጥፊ ብር ለጥፉለት በያ አንተ ሁሉም ተሰማችሁ። እውነት በዋልኩበት ከተማ አጫጀበ እኔ ራሴ ነው አጨብጭበ አንቺ ትቻለሽ በያ በዛሽብኝ። እውነት ቢሃይንድ ዘ ሲን ከካሜራ ጀርባ ኢንተርናሽናል ክሪኤተር የእውነት ማርኪዮስ ኢንተርናሽናል ክሪኤተር ቀላል አይደለም። ይሄንን ትሬንድ ለመስራት ከቀኑ 8 ሰዓት ጀምሬ ከሌሊቱ 7 ሰዓት ነው ጨርሼ ቤት የገባሁት። የወገቤን ነገርማ ተውት። በቅጡ ያልታረሰ ወገብ ታውቃላችሁ መቼም ወልጄ በአንድ ወሬ ወደ ስራ እንደተመለስኩኝና እኔ ደግሞ እንደዚህ ለፍቼ ስሰራ እናንተ አላይም ብላችሁ ቪዲዮን አፍረሽ ስታደርጉብኝ በጣም ነው የሚከፋው። ኧረ እናያለን። እናንተ ነው የሚመጥም ትክክለኛው ቪዲዮ ሜንሽን አድርጉኝ። እሱን ነው ሪአክት ማድረገው። ቀጣይ ኢንቨስት ማድረገው ጊዜን፣ ጉልበቴን፣ ገንዘቤን የተልከሰከሰ ነገር እንዳልሰራላችሁ ብዬ ያው ሜካፑ በጣም ማማር አለበት፣ ቪዲዮ ጥርት ማለት አለበት፣ ጸጉሬ ማማር አለበት፣ አክሰሰሪ ካስፈለገ መገዛት አለበት እና አንድ ቀን ደግሞ በዚህ ዘርፍ ሀገሬን ወክዬ እንደማኮራችሁ ባለሙሉ ተስፋ ነኝ። ቪዲዮን እየገባችሁ እኛ ምሩት እናደርጋለን። እሺ ከማይወጣሽ ትሉን አላ እሱ ጋር አንቺ በጣም ጎበዝ ሰው ነሽ። የእውነት ኢትዮጵያ ላይ እንደዚህ አይነት ነገር መለመድ አለበት። ቺኮች እውነት በተለይ ስፔሲፊካሊ ቺኮች እንደዚህ ኢንተርናሽናል ኮንተንት ጀምሩ። በቃ ይሄ ማውራት ኮሚኒኬት ምናምን የማይጠበቅበት በቃ እንደዚህ ለመሰላችሁ አንዴ ባውንስ አድርጋችሁ ስትወጡ እኛ ደግሞ ሀበሻዎች ክብብ አድርገን ለመደገፍ ማን ብሎ እንደግፋችኋለን ለማለት ነው። ስለዚህ ኪፕ ኢን ማይንድ ይሄንን ኢንቨስት አድርጉና የሆነ ነገር ላይ አሪፍ ነገር አቅርቡ። በቃ እኛም ሪአክት እናደርጋለን። እዚህ ጋር እናቴ ጋውኑን አለበሳት። ሁላችንም ለመመረቅ ሲያበቃን ጋውናችንን ለእናታችን ነው ማልበስ ያለብን። ለመሰላችሁ ከኛ እኩል እሷ ናት የተመረቀችው። በእኛ ምክንያት ስንት መከራ አይታለች እናት፣ ስንት መከራ እናት በእኛ ምክንያት የሰው ፊት አይታለች፣ ከሰው ጋር ተጣልታለች፣ ከሆዷ ቀንሳ ለአንተ ብር ልካልሃለች እንድትማር እንዳይከፋህ ብላ በሌላት ብር ከአስቤዛዋ ላይ ቀንሳ ለአንተ ልብስ ጫማ አልብሳለች። እንዲህ መከራዋን አይታ ያሳደገችህን እናትህን ደግሞ ደርሰህላት በቃ ይህንን ነው ማድረግ ያለብህ ለእሷ። እናት ከዚህ በላይ የሚገባታል። ለእናት ያላችሁን ፍቅር ኮሜንት ላይ ጻፉልኝ። እናትህን እየጋበስክ ነው። አሬ እቺ ነገር ልንገራችሁ በጣም አፕሪሺየት ማረጋት ትሬንድ መሆን ያለባት ነገር ብትኖር እስቲ ወንድሙ እየሰማኸኝ ከሆነ ያረደ ልጅ ብራውን አካውንት ላይ የሆነ ነገር አለ በቃ ወጥተህ እንኳን ባገብዛት ማለት ነው ልንገር ቤት ውስጥ የሆነ እሷ ደስ የሚላትን ነገር በቃ እቺን ምናምን ስርት
ስርት ነገር አድርጋችሁ አንድ ላይ ብሉ ከእናትህ ጋር የሆነት አቅም ደግሞ ካለ ደህና ቦታ ወስደህ ፏ አድርጋት በቃ እስቲ ለአንድ ቀን እውነት እናቶች እንደዚህ ስቲም ሞሮኮ ምናምን ይወዳሉ እንደዚህ አይነት ነገርና ወጣ አድርገህ እንደዚህ አይነት ቦታ ወስደህ አፍታታሃት ከዛ ደግሞ ፍቅሬ ኮን ስፓኛም ቢሆን ገብታችሁ ጥሪያችሁን ምናምን ሸክላ ጥብስ አብራችሁ ብትበሉ ምን አለበት ለፍቅረኛ ለስንት ነገር ብር ይወጣል እኮ እናትህን ከኋላ መዘንጋት የለብህም በቃ አንቺን ብትሆኝ እናትሽን ፎክ ተክ ብለሽ ብር ባይኖርሽ ራሱ ደስ እንዲላት ቤት ውስጥ በቃ የምታዝሽን ነገር ሳትልሽ አድርጊለት ምርጥ ነው የሆነ የሚቆጨን ቀን ይመጣል ይሄንን ምን ነው ባረግ ነው የምንልበት ሪግሬት እስክናደርገው ድረስ አንጠብቅ የሆነት ውሻዬን ከልጆቼ የበለጠውን ያሳደግኩትን ያሰርኩትን አስከትቤያለሁ እያልኩ እየለፈለፍኩ አውጥቶ ገደሉብኝ ሰው ቤት ማሄድ ውሻዬ ይሄንን ነገር ድምጽ የሚሆነን አካል እውነት ድምጽ ይሁነን እኛ ኢትዮጵያውያን ነን እንዲህ አናደርግም እንዲህ አናደርግም 50 ሺህ ብር ትቀጫለሽ 3 ወር ትታሰሪያለሽ ተባልኩ ከዚህ በላይ ምን ላድርግ አገርን ዱላ ሲዘው አውጥተው ያስጨበጨቡ ይሄንን ቪዲዮ ሁላችሁም ሪፖስትና ኮፒ ሊንክ ላይክ እያደረጋችሁ ለሚመለከተው አካል እንዲደርስልን ሁላችንም ነው የምላችሁ ይሄን ቪዲዮ ሲጀምር ላይክ ያላረገ ሰው እኔ በጣም ነው የሚደብረኝ እውነት እርዱን እውነት ድምጽ እንድትሆኑ እንፈልጋለን ሁላችሁም ለሚመለከተው አንተ እንዴት ውሻ ላይ ይጨከናል ውሻ ማለት እኮ በጣም ታማኝ እንስሳ እኮ ነው ከልጅ እኮ ለይተህ እኮ አታየውም እኮ የኛ ሀገር ገበሬ ልጆቹ ለይቶ ስለማያይ አይደለም እንዴ ላሞቹን አላርድም ብሎ በረሃብ የሚሞተው እኛ እንዴት ነው ዙረን እንስሳ ላይ መጨከን የጀመርነው ከመቼ ጀምሮ በጣም እኛ እኮ ካልቸራሊ ማለት ነው ካልቸራሊ የምናስቀና ህዝቦች እኮ ነን እኛ አፍሪካውያን እንዳለ የሚቀኑብን ህዝቦች እንዴት እንደዚህ የወረደ ተግባርን እናደርጋለን እኛ ይሄንን ነገር ለሚመለከተው አካል እንዲደርስ አድርጋችሁ ይሄ ነገር በአስቸኳይ ልባት መፍትሄ ሊደረግለት ይገባል በጣም ትክክል ያልሆነ ነገር በ17 ዓመቷ ራሷን ችላ የምትኖር ሴት አልሂድ ከሰው ቤት አልመጾ 17 ዓመትሽ ነው እናቱ ከዛ ደግሞ ራስሽን ችለሽ ነው የምትኖሪው እኔ ይሄው በ33 ዓመቴ ከሰው አልጠብቅ ተው ልጄ ከቤት ለቀህ ውጣ እየተባልኩኝ እምቢ የብዬ እኮ ነው ያለሁት አሁንማ እንደሆነ ሩቅ ቦታ ይልኩኝና ቤት ቀይረው ይጠብቁኛል ቤተሰቦቼ በዚሁ ከቀጠልኩ በጣም ነው ያማረርኳቸው ነው ምልሽ በ17 ምን እንዴት አይነት ጥበበኛ ሰው ነሽ በእናትሽ ምን እየሰራሽ እኔ እኮ አሁን ምን ሰርተሽ ነው ለብቻሽ ስትኖሪ ኢኮኖሚ ያልከበደሽ ነው እኮ እዚህ ጋር ካሮት ሽንኩርት ምን ልትሰሪ ነው አንዱ ቤት ብራ የሆነ አንዱ ቤት ሸለማሰፍ ነው በጣም በቃ እኔ አከበርኩሽ ነው ምልሽ ምሳሪውን በቃ ሶርስ ኦፍ ኢንካሙን ግን ልትነግሪን ያስፈልጋል እኛም የቤተሰብ እንትን መሮናል ሁሉ ጊዜ ቤት ስገባ ጉልቱ ወጣት ጡረተኛ በቃ ስሜ ነው ይሄ ያረደ ልጅ ስራሽን ነገርኛ እሱን እንስራ ወተንኛም በቃ ኮራ ብለን በሳምንት አንዴ በወር አንዴ ቤተሰብ እየመጣ 2 ኪሎ ሙዝ እያያዝን ምናምን እየጠየቀ መልክ እንስራኛም ጸዴ ምግብ በየቀኑ ይሄን ነው መበለው ነው የምትይኝ አሁን ይሄን ከጂም ወጥተህ ስታጠቃ ስሜቱን ልነግርህ ነው ማልችለው ኧረ መኮረኒም አለን ደግሞ እኮ ቺክ ስትሆን የማይደብርህ ማይከብድ ነገር ምን እንደሆነ ታውቃለህ ባለሙያ ነህ በቃ ሴቶች እኮ እውነት እኔ በጣም ነው የምታስቀኑኝ ሙያ አላችሁ ብቻችሁ ወጣችሁ እንዳትኖሩ ፕሪቬንት የሚያደርጋችሁ ነገር በቃ ገንዘብ ብቻ ነው አሁን እኔ ገንዘብ ቢኖረኝ ራሱ ለኪራይ ለምናምን ሰርቼ መብላት ስለማልችል ብሬ በካፌ ቤት ነው የሚያልቀው በቃ ውጪ ነው መብላት የምገደደው አንተ እንዴት አይነት እርግጥ አርጎ ነው እየዘነበ ያለው ዝናቡ ይኸው ማማ እናት በዚህ ዝናብ ዣንጥላ ይዛ የእናቶቿን ሆድ ለመሙላት በዚህ ዝናብና በቸነፈር ትንቀሳቀሳለች እናት አንተን ለማሳደግ ምንም አይነት ነገር ታደርጋለች በቃ ፍቅር ናት እስቲ ደስ የሚል ነገር ስለ እናታችሁ አንዳንድ ነገር ጻፉ እውነተኛ ታሪክ ከዛ ጋር የምታዩት ልጅ ሲሳይ ትባላለች የ4ኛ ዓመት የህግ ተመራቂ ናትና ሰዓቱ የምርቃት ሰዓት ነው የሚታረቀት ሰዓት ምን ማነች ልጅ እየተጋብ ያወራው ብቻዋን እየበላች ነው ችግር አይደለም ስላት አይፒትስ ብቻ እና ዩኒቨርሲቲ ጀን ጓደኞቼ ከናታቸው ከአባታቸው ጋር ሲሆን ቅናት ገደለኝ ዶርም ውስጥ ገብቼ ወይኔ ስታሳዝን አልቅሽም አሮጣልኝ አለ ከዛም በቃ ነው ተራርጌ ወደዚህ ካፌ ሲነሳለ ብላ ብዬ ወደዚህ መጣው ኬክ ቆረሳችሁላት ከጓደኞቼ ጋር መከርና ከበሩልኝ ባህር ዳር ዩኒቨርሲቲ የባህር ዳር ሰዎች እውነት እኔ አከብራችኋለሁ ሁሌም ከበሩልኝ በቃ ደግናቸው እንደዚህ ደስ ብሏታል
ለስትሬንጀር እንደዚህ አይነት ነገር ያደርጋሉ። ነገር የለም። ማንም ሰው ሲያዝን ሁሉም ሰው ደስ አይለው። ባህር ዳሮች እውነት ይሄው ክብር ሲሳይ በጣም ክብር አለ ለእናንተ። ካቅማ በላይ መባታ ትለዩብኛላችሁ ያረዳ ልጆች። ያጨበጨበላት ነው ሁሉም ሰው አይዞሽ እያላት ነው። እሷም በጣም ደስ ብሏታል ይሄ ነገር የተደረገ ስለሆነ። እውነት ስሜት የሚነካ ነገር እኮ ነው። 4 ዓመት ሙሉ ተምረህ እንዴት አንተ እዚህ ጋር የሆቴሉ ማናጀር ነው። እሱም ደስ ብሎታል በጣም ጊዜ ነገር ስለተፈጠረ ህፃናቶች መጣው እንኳን ደስ ያለሽ እያሏት ነው። ቀላል እኮ ነው በቃ ሲምፕል ነገር። ኬክ አስባችሁላት በቃ እንኳን ደስ አለሽ ማለታችሁ ራሱ ለሷ በጣም ትልቅ ነገር ነው። ይህንን ቪዲዮና ፎቶ በጣም ብዙ ሚዲያዎች በቲክቶክ በፌስቡክ እነ ጊፍት ተመስገን እነ ዛሀበሻ ብዙ በቃ ብዙ የሚባሉ የፌስቡክም እውነት ይሄ መቀጠል ያለበት ነው። አሁን እናንተ አራያ ነው የሆናችሁን። እኔ እንደውም ከዚህ በኋላ ትሬንድ ምናምን ሁሉ ላረገው እችላለሁ። አሁን ቀጣይ ዓመት የሚመረቁ ሰዎች ሳይ ለብቻው ምናምን ነጠል ብሎ ያለ ሰው ካየሁኝ ሄጄ በቃ በአቅሜ የሆነች ነገር አደርግለታለሁ። በቃ የተባረካችሁ ሰዎች እውነት። አሁን እሷ ራሷ በቃ ማትረሰው ለልጆቿ ትናገራለች ይሄ ያደረጋችሁላትን ነገር። ምችት ይበላችሁ እውነት። የእሷ እህቶች ናቸው። አይትሆን እንደዚህ ለኬክ ሞዴል እና ዲዛይነር ትሆን ይሄ ነው ኦኬ ደ ቢጊኒንግ አያችሁ። አዶናይ አሁን እቺ ልጅ አዶናይ የሰጣት ላይፍ ስታይል ነው ማለት ምን ጎሎባታል? በቃ ምን ጎሎባት? የህዝብ ፍቅር አላት። እሱ ራሱ የሰጣት ፍቅር በጣም ትልቅ ነው። በቃ ለዚህ ተግባሩ በጣም ጄኒዩን ሰው ነው። በቃ ሱፐርማን አድናት የፈጠነ። አመሰግናለሁ። ቆሻሻ እኮ ነው። ሱፐርማን ገረጣ። በቃ በዚህ ሀዘን በፓፓያ ጨብስ የታባቱ ተመልሰናል ይልሃል። እሺ ዛሬ ደግሞ በርገር በካቻፕ ምናምን ነው። ካሌባማ የሰሞኑ ኢምፕሩቭመንቷ እንዲህ ልነግርህ ነው ማልችለው ነው ምልህ። ግሎ አፕ ነው ምልህ። ከቤቱ ጋራ ከአዲሱ ትሪ ሃውሱ ጋር አብሮ ግሎ አፕ ያደረገ ነገር አለ። በለው ቅሪላም እየተገፋለን ነው ብረቱም ወንድሙ በቃ ብረቷን ትገፋለች ምናምን። ከዛ እዚህ ጋር የሚሰራ ዝም ብሎ ሳይድ ላይ ሀስል አለ ለጥንቸሎቹ ገባ። እዛው እኮ የሚበቅለው በቃ ምድር ታበቅላለች። እሱ አጭዶ ያቀርብላቸዋል ለጥንቸሎቹ። መጀመሪያ ላይ ያለ ያየነውን ቆንጆ በርገር ነው በቃ የሚሰራው። አሁን ካሌብ ድረስ ሲዳማ ሂዶ በርገር መብላት ኤክስፔንሲቭ ስለሆነ እዚህ ያላችሁ በርገር ቤቶች እንደሱ አይነት በርገር ወይ የምትሉኝ ከሆነ መጥቼ ፍሪ ፕሮሞሽን ሰራላችኋል። የሆነት ከሱ ጋር ክሎዝ በቃ ከሱ ጋር የተቀራረበ አይነት ነገር ምሰሩ ሰዎች ራሱ ካላችሁ በቃ አይ ሙያ እኮ አንቺ ጋር ቀረች እኮ ወንድሙ። ሙያ አንቺ ጋር ቀረች ነው መልሽ። ዊስክ ታረጋለህ። ዳቦም እዛው ተሰርቶ ነው በቃ የሚገዛ ነገር የለም እኮ በቃ እዛው ቅጠላም ከጓሮ ነቀል ያደርጋል። እንቁላልም ከሆነ ዶሮ ያረባል። ስጋው ነው በቃ ስጋው ነው ዝም ብሎ የሚገዛው። እሱንም የሆነ እርባታ ምናምን ሊኖረው ይችላል አይታወቅም። ገባህ? እሺ ዋናው ልንገርህ፣ ዋናው ነገር ስጋ ነው በቃ። ይሁት እስቲ ይሄ ነገር ግርማ ሞገሱን አሁን ይሄንን የመሰለ ምግብ ነው። ይሄንን የመሰለ ስጋ የሚባል የሚገርም ነገር ነው ወይ ከሽሮ ጋር የምናነጻጽረው እኛ? እውነት ማንቆርቆሮ ራሱ እኮ እንዴት እንደሚያምር ጀምር። አንተ ልጅ እኔ የምሰራው ምግብ እውነት ይለይብኛል የረዳ ልጅ። አሁን ረስቻለሁ። አንተ ቆየሁ እኮ የካሌብ ቪዲዮ ሪያክት ካረኩኝ አፈሩን ማለት ነው እንትን ላይ ያደረገው እሳት ላይ ያደረገው የሆነ ነገር ውስጡ ሊቀብር ነው በቃ እንደ ስቲም ወይ እንደሆነ ነገር ሊጠቀመው ነው አፈሩን። ቴክኖሎጂ ይባላል በቃ ቴክኖሎጂ ነው። ቲማቲሞቹ ራሱ በሲስተ አሙቆ ገለፈፋቸው ምናምን እኔ አላቅም።
ወይኔ ካሌ ወይ ካሌ ያለው ማማሩ የሌለው መደበሩ ትላለህ። እኔ አሁን የሌለኝ ሰው ነኝ። እኔ የበይ ተመልካች እኔ ነኝ እኮ። ምንድን ነው እንደዚህ አየኸኝ ምናምን መባል ሰው አሁን እኔ ነኝ። ይሁት ካቻፕ እየሰራ እኮ ነው ደስ ስትል። ኤቭሪቲንግ ፍሮም ስክራች ነው የምልህ። ኤቭሪቲንግ ፍሮም ስክራች በቃ ያራዳ ልጅ እዚህ ውስጥ ማለት ነው። በቃ የሸመተው ነገር አንዱ ነገር እንትን ነው ዘይት ነው በቃ። እሱን ራሱ ዝም ብሎ ጓሮ ውስጥ የሱፍ አበባ ምናምን ቢያበቅል ዘይት ራሱ ዳቦ እንዴት ነው የሚያምረው። ቡርቴ ደህና ነሽ? ስሜን እንዳጠራ ብላኝ ሳህን አምጪ ካልከኝ እንዲህ እወለውልሃለሁ በአንድ ጥፊ ብላኛለች። ያረዳ ልጅ በአልሙኒየም ፎይል ምናምን ተጠቀለለ። አይሙያ አንተን ያገባች እኮ አይ ካሌብ። ሴቶች ግን እሱን ማግባት እስቲ ኮሜንት ላይ ጻፉልኝ እስቲ ካሌብን ማግባት እፈልጋለሁ አልፈልግም እያላችሁ ጻፉ። እውነት ምን ትፈልጊያለሽ አሁን እሱን አግብተሽ? እውነት በቃ ሲያበላሽም እንዲህ ቁርስ መሳራት እኮ ካዥዋሊ እንደዚህ አይነት ምግብ ነው መበሉት። ያረደ ልጅ አሁን እሱ ኔቸርን እያደነቀ እንደዚህ አይነት ፈዋ እየበላ ምንድን ነው የጎደለበት ነው አሁን ካሌብ? እስቲ ለካሌብ አይፎን 17 ፕሮ ማክስ ምናምን ነው በቃ የጎደለው። እሱን ስጡት፣ አውጁለት። እውነት እኔ እውነት በፈቃደኝነት ጠራኝ መጥቼ ይበላለሁ ይሄንን ምግብ። ድሮስ እምቢ ልል ነው እንዴ ጠርቶኝ? ዛሬ አባ ያላት ያረዳ ልጅ በወተት ይሄንን አቡ ይመቻቹ። ዛሬ ታናናሽ ወንድሞቼን ሰርፕራይዝ ላደርጋቸው ነው። ይህን ነገር ለ2 ዓመት ነው የጠየቁኝ። ይሄ የምታዩትን PS5 ማለት ነው። ይኸውላችሁ ይዤላቸው እየገባሁ ነው። PS5 አሁን ደግሞ GTA 6 ሊወጣ ነው። ወይኔ ልጆቹ በረሩ፣ በቃ በረሩ። አንቺ እውነት አንቺ ትለያለሽ የእውነት። አንከፋፍቱትና እንጨት እያዘነ እንዳለቀሰ ምናምን ፊል እያደረገ ምናምን እኮ እኔ ያው ታናሽ የለኝም ገብቷል። እኔ ማን ሰርፕራይዝ አደርጋለሁ እንደዚህ? ዶክተር ነው ትራፊክ ቢሆን ወይኔ ትራፊክ በእናትህ አንተ አስቀጣኸኝ። እንዴት ነሽ? ሰላም ስልክ እያወራህ ትነዳለህ እንዴ? እንደሚያስቀጣ አታውቅም? አንተ ቶሎ በል። ኧረ በለው ጭራሽ አልትራ ነው የምጠቀመው። አልትራ እንዴት ትጠቀማለህ? ላርግ ብለህ ነው ማለት ነው። ሰላም ፋሚሊ እንዴት ናችሁ? እንግዲህ የወንድማችን አልትራ ነው የሚጠቀሙ። በጣም የመጣበት መንገድ ምናምን ከዛ ቅያስን የመጣው ብዙ ብሬከር አቋርጦ ነው የመጣው። ይሄን ቪዲዮ 100 ሺህ ላይ ካደረሳችሁት ይሄንን አልትራ ወደ 17 ፕሮ ማክስ ቼንጅ እናደርግለታለን ማለት ነው። 500 ሺህ ላይ ከደረሰ ደግሞ እቺ መኪና ከአባቴ ጋር ተነጋግረን ኤክስቼንጅ እናደርግለታለን። ለወገን ደራሽ ወገን ነው። ዶክተር ነው ጥያቄ what is your source of income? በቃ ብሮ ምንድነው ኢንካም? አንድ ቪዲዮ አይቼ ነበር። ከፈጣሪ በታች እኮ እየረዳን ያለው ዶክተር ነው የምልህ። ምንድነው ሶርስ ኦፍ ኢንካም? ወንድሙ ለላይክ ብለህ እንዴት እንደዚህ አይነት ነገሮችን ታደርጋለህ? ኢትዮጵያዊ ሚስተር ቢስት። ለማንኛውም ነዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።